ዳቦ ቤቶች ላይ ውጭ ሀገር ላይ አንዳንድ ቤከሪዎች እንደዚህ አይነት ስፔሻል ዳቦዎች ይሰራሉ። እኔ ደግሞ ዛሬ አሰራሩን ይዤላችሁ መጥቻለሁ። በጣም ነው የሚጣፍጠው። ማየት ብቻ ሳይሆን ሞክሩት። በመጀመሪያ ውሃ፣ ወተት፣ ስኳር፣ እርሾ፣ ዘይትና እንቁላል አድርገን አንድ ላይ እናዋህደዋለን። በደንብ ካዋሃድ ነው በኋላ ዱቄት ላይ ጨው አድርገን ከውህዱ ጋር በደንብ እናሸዋለን። መጀመሪያ በማንኪያ በደንብ ካቀላቀላችሁት በኋላ የሚመች ቦታ ላይ ዱቄት እያረጋችሁ እጃችሁን እንዳይዝ በደንብ አድርጋችሁ ነው የምታሹት። ምንጊዜም ዳቦ በደንብ መታሸት ይፈልጋል። ኩፍ እንዲልላችሁ ዘይት ቀብታችሁት በደንብ ሸፍናችሁ ታስቀምጡታላችሁ። ይሄኛው የሚጠቅማችሁ ሊጡ ከላዩ ቅርፊት እንዳይሰራ ያደርጋል። በዚህ አጋጣሚ በጣም ብዙ የተለያዩ እቃዎች ገብተዋል። የተወሰኑትን ላሳያችሁ። ይሄኛው የቺፕስ ማቅረቢያ ነው፣ ፓይፒንግ ባግ። ይሄኛው የኩኪስ መስሪያ ደግሞ በጣም ስራ የሚያቀል አንዴ ስትዳምጡ 24 አይነት ኩኪሶችን የሚያወጣላችሁ ነው። ብዙዎቻችሁ ይሄኛውን ጓንት ወዳችሁታል። አልቋል ላልናችሁ በብዛት አስገብተናል። ይሄኛው ደግሞ ፐርል አፕላየር ነው። ኬክ የምትሰሩ ሰዎች እንዴት ፐርል መደርደር ምን ያክል ሰዓት እንደሚፈጅ ታውቃላችሁ። ይሄኛው ይሄን ስራ ያቃልላችኋል። የተለያዩ ሞልዶች ኳሊቲ ለምትፈልጉ ደግሞ ይሄኛው የቢላ 17 ፕሮ ማክስ ነው እና የተለያዩ አዳዲስ እቃዎች ገብተዋል። ብዛት መረከብ ለምትፈልጉ እነዚህ እቃዎች በብዛት ስላሉን መረከብ ትችላላችሁ። ይሄኛው ደግሞ ሲልከን ንጣፍ ነው በብዛት ይሄኛውም አለን። ማንኛውም የኬክ የኩኪስ እቃ ከፈለጋችሁ እኛ ጋር ማግኘት ትችላላችሁ፣ ግብአትም ጭምር። ቴሌግራም ቻናላችንና የሁሉም እቃ ዋጋ ዝርዝር አለ። የክሬሞቹን አሰራር ደግሞ ነገ እለቅላችኋለሁ። አመሰግናለሁ።